አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና በሻዕቢያና በህወሓት መካከል የተፈጠረ ውዝግብ በዛሬው ዕለት በደረሰን መረጃ መሰረት በተወሰነ መልኩ በሻዕቢያና በህወሓት መካከል አንዳንድ መንፈራቀቆች፣ ልዩነቶች መኖራቸውን የቅርብ መረጃዎች ነግረውናል። በሻዕቢያና በህወሓት መካከል ብቻ ሳይሆን በኮማንድ ፖስቱ ህወሓት ባቋቋመው በኮማንድ ፖስቱ ውስጥም አለመስማማቶች መኖራቸውን ደርሶናል። ተጨባጭ መረጃዎች ናቸው። እንደምታውቁት ጦርነቱን ለመምራት 9 ኮማንድ ፖስት አባላት ያሉት ቲፒኤልኤፍ አደራጅተዋል። ከጊዜ አስተዳደሩ ከህወሓትና ከታጣቂው ማለት ነው። እነሱ ቁጭ ብለው ገምግመው ነበረ። ዛሬን ትላንትም ማለት ነው። ሲገመግሙ አልተስማሙ። 9 አባላት የሚባሉት ከህወሓት 3 እነ ደብረጽዮን እነ ፈትለወርቅ ምናምን ያሉበት፣ ከጊዜ አስተዳደሩ ጀነራል ታደሰ ወረደ፣ ፍስሐ አማኑኤል አሰፋ ያሉበት፣ ከወታደሩ ወዲም በተይ ምግበይና ዮሐንስ መዲድ ያሉበት ማለት ነው። አንደኛው ጀነራል ታደሰ ባሰማው ቅሬታ ምክትል አስተባባሪ አድርገውታል። አሁን ባለው መረጃ ከጨዋታ ውጭ አስወጥተውት ነበር። ያው ተንፈራገጠ። በቃ ለጊዜው የኮማንድ ፖስቱ ምክትል አስተባባሪ በሚል መልሰውለታል። ዋናው አስተባባሪ ደብረጽዮን። አንዱ የተለወጠው ነገር እሱ ነው። ጀነራል ታደሰ የኮማንድ ፖስቱ አካልም ነው። አሁን ደግሞ ምክትል አስተባባሪ ሆኗል። ኮማንድ ፖስቱ 9 አባላት ነው ግምገማ ያደረጉት። ትላንትም ዛሬም የቀጠለ ያላለቀ ነው። በነገራችን የዚህ የኮማንድ ፖስቱ ግምገማ ወደ 4-5 ጉዳዮች ላይ ነው የገመገሙት። አንደኛ ጦርነቱን አሁን መጀመር ያዋጣናል አያዋጣንም በሚል ማለት ነው። በዚህ ስር 1.1 ጦርነቱን ለመጀመር የትግራይ ህዝብ አሁናዊ ሁኔታ ገምግመዋል። ወጣቱ ምን ይመስላል፣ ልሂቁ ምን ይመስላል፣ ተራው ህዝብ ምን ይመስላል የሚል ማለት ነው። 1.2 ጦርነቱን ለመጀመር የታጣቂዎች ያሉበት አሁናዊ ሁኔታ፣ ወታደራዊ አዛዦቹን ጨምሮ ታጣቂው ለመዋጋት ዝግጁ ነው ወይ የሚለውን አይተዋል። 1.3 ከሃዲውና የጠላት ሁኔታ፣ ከሃዲው ማለት እነ ጻድቃንና እነ ጌታቸው ረዳ ማለት ነው። 4ኛ ለጦርነት ለመጀመር ያለን አቅም፣ የፋይናንስ አቅም፣ የትጥቅ አቅም፣ የስንቅ አቅምና የሎጂስቲክ አቅም። 5ኛ ጦርነቱን ለመጀመር ቀጠናዊና አህጉራዊ ዓለም አቀፋዊ ሁኔታ። እነዚህ የገመገሟቸው ነጥቦች ናቸው። ከአንድ ወር በኋላ
ተመልሰው የካቲት 11ን ካከበሩ በኋላ የገመገሙት ነገር ምንድነው የገመገሙት? እመጣለሁ የስልኩን ምንድነው የገመገሙት? ከህዝብ አንፃር ጦርነቱን ማስጀመር ይቻላል አይቻልም የሚል ግምገማቸው ማለት ነው። ህዝባችን በስቃይና መከራ ውስጥ ቢሆንም ለጦርነቱ ዝግጅቱ ገና ነው የሚል ነው የገመገሙት። አፒታይት የለውም የሚል ነው የገመገሙት። እንዳለፈው ልጆቹን ሊሰጠን አልፈለገም። እንደውም ሻቢያ ገባ ብሎ እየሸሸነ ያለው በጣም የሚገርም ግምገማ ነው። በነገራችን እንኳን ልጆቹን ሊሰጠን ሻቢያ እየመጣ ስለሆነ አምልጡ እያለ ልጆቹን እያስመለጠ ነው። የነሱ ግምገማ ነው የኮማንድ ፖስቱ። 10 ቢሊዮን ብር እንሰበስባለን ብለን እስካሁን 1 ቢሊዮን የሚያህል እንኳን መሰብሰብ አልቻልንም። 6 ቢሊዮን አወርደውት ነበር፣ 1 ቢሊዮን መሰብሰብ አልቻሉም። ህዝቡ ባገኘው አጋጣሚ ክልሉን ጥሎ እየወጣ ነው። በተለይም የወጣቱ ሽሽት አስደንጋጭ ደረጃ ደርሷል። ማስቆም አለብን። ከህዝብ አንፃር ያላቸው ግምገማ ይሄ ነው። ዛሬ መረጃዎቹ የሚያሳዩት ህዝቡ ወጣቱ ጎርፎ ነው ይወጣል፣ ለቆላቸው ነው ይወጣል። ስለዚህ የህዝባችን ለጦርነት ዝግጅት የለውም የሚል የትግራይ ህዝብ እናመሰግናለን። በዚህ አጋጣሚ ወጣቶች እናመሰግናቸዋለን። ሁለተኛው ግምገማቸው ታጣቂዎቻችንስ ብለው ነው የገመገሙት ከናዛዦቻቸው። ሌላው ይሄ የካቲት 11ም ወድቋል ብለው ገምግመዋል። ወድቋል። የካቲት 11 እቅዳችን ሙሉ ለሙሉ ወድቋል። በትግራይም ወድቋል፣ በዲያስፖራም ወድቋል ነው ያሉት። በነገራችን የሰብነውን ገንዘብ አላሰባሰብንም፣ ሞቢላይዜሽን መፍጠር አልቻልንም፣ ተዋርደናል ነው ያሉት። የካቲት 11 ተዋርደናል የሚል ግምገማ ነው የገመገሙት። እንደ ሞቢላይዜሽን እንጠቀማለን ብለው ነበር። ሁለተኛ የትግራይ ታጣቂዎችና የታጣቂ አዛዦችን በተመለከተ ነው። አንደኛ ከታጣቂዎች አንፃር በአብዛኛው ትምህርት የቀመሱት ታጣቂ ውስጥ ያሉት ወጣቶች መዋጋት አይፈልጉም። በጣም የገረመኝ የተማረ ወጣትና ያልተማረ ወጣት ታጣቂው ስለይተዋል። ትምህርት የቀመሰ ማለት ምናልባት ዲፕሎማ ያለው ዲግሪ ያላቸው አሉ፣ ታጣቂዎች ሆነው ዲግሪ ያላቸው አሉ፣ ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ፣ የግብርና እንትኖች አሉ፣ ነርሶች አሉ። እና ከፈሉና ካሉት ታጣቂዎች ውስጥ የተራው ክላሽ የሚሸከመው ማለት ነው ወይም እንደዛ አይነት የተማረው አይፈልግም መዋጋት። በጣም አዲስ ቃል አምጥተዋል። አሁን በተማሩት ታጣቂዎቻችን ዘንድ የድሮን ፎቢያ ገብቷል። ቃሉም ያሉት ይሄን የድሮን ፎቢያ ነው ያሉት ባለኝ መረጃ ማለት ነው። የድሮን ፎቢያ ገብቷል። ስለዚህ በመፍትሄ ደረጃም ማድረግ ያለብን አንቲ ድሮን አምጥተናል የሚል ለሁሉም ሰራዊቱ አባላት እናሰራጭ። አንቲ ድሮን አሁን አይታችሁ ከሆነ አንቲ ድሮን ታጠቅን፣ አንቲ ድሮን ታጠቅን፣ አንቲ ድሮን ታጠቅን ነው የሚሉት በሁሉም ቦታ። እንደ ድሮ አይደለም። የኤርትራ መንግስት አንቲ ድሮን ሰጠን፣ ግብፅ አንቲ ድሮን ሰጠን ምናምን ነው የሚሏቸው። ድሮኖቹ ጸባያቸው እንደሱ አይደለም። ብዙ ነገር ነው የሰማሁት። የአንደኛው አንቲ ድሮን የትኛው ድሮን የሚለውን ማተር ያደርጋል። ባለኝ እንግዲህ ዝርዝር የለኝም ሚሊቴሪው ላይ ስለሌለው ማለት። ለምሳሌ የቱርክ ድሮንን ለመምታት የቱርክ አንቲ ድሮን ያስፈልጋል። የኤሚሬት የምትሰጥን ድሮን ለመምታት የኤሚሬትን የሚመታ አንቲ ድሮን ያስፈልጋል። እንደ ሌሎቹ መሳሪያዎች አይደለም።
አንደኛ እሱ ነው። ሁለተኛ ደግሞ አንዳንዶቹ ድሮኖች እዛው በላች እዛው ሞተች ነው። አጥፍቶ መጥፋት ነው ስራቸው። ስለዚህ የትኛው አይነት አንቲ ድሮን ነው የያዙት? ግን ምንድነው ያሉት ለታጣቂዎቻችን ፍራቻውን ለመቀነስ አንቲ ድሮን አምጥተናል፣ አትፍሩ። ድሮ የነበረን ድክመት የአንቲ ድሮን ነበረ፣ አሁን አንቲ ድሮን ታጥቀናል። ምናልባትም ያሳዩዋቸዋል አሁን አንቲ ድሮን እያሉ ማለት ነው። ወይም ደግሞ ጌታቸው እንዳረዳ እንዳለው በስንትና ስንት ሚሊዮን ገዝተው ላፕቶፕ ያሳዩዋቸዋል። የድሮን ፎቢያ በታጣቂዎቻችን በተለይ በተማሩት አካባቢ አለ የሚል ነው። ሁለተኛ ከታጣቂዎች ጋር በተያያዘ ታጣቂው ውስጥ ያሉት አሁንም ትምህርት ቀመስ ወጣቶች በከሃዲው ቡድን እና በጠላቶቻችን ፕሮፓጋንዳ ሰለባ ሆነዋል። ከሃዲው ቡድን የሚሉት እነ ጌታቸውን ነው፣ እነ ጻድቃንን ነው። እነሱን ነው የሚያዳምጠው ነው እያሉ ያሉት። እነ ጻድቃንን ነው የሚሰማው፣ እነ ጌታቸው ረዳን ነው የሚሰማው። ይሄ የተማረው ታጣቂ ቡድን ማለት ነው። ሶስተኛ ከታጣቂው የጦር አዛዥነት ከድተው ወደ ጠላት የገቡት ኃይሎች ትልቅ አደጋ ጋርጠውብናል። የትላንትና ግምገማቸው ነው። ከድተው ወደ ከሃዲ ወዳልነው ቡድን የገቡት ወይም ጠላት ወዳልነው ብልጽግና የገቡት አደጋ ፈጥረውብናል ነው እያሉ ያሉት። የተደበቀውን የጦር መሳሪያ ይጠቁሙብናል። ዲፕሎማሲያችንን ችግር ውስጥ ይከታሉ። አፍሪካ ህብረት ቢሰማ ይሄን አሜሪካ ብትሰማ የደበቁት ጦር መሳሪያ አለ የሚለው ነገር ሌላ ነገር ነው የሚፈጥረው። ያውቁታል ቦታውን፣ የተደበቀው የጦር መሳሪያ። የሰራዊታችንን ጠንካራ ጎን፣ ደካማ ጎን ያውቃሉ። ቶሎ ብለን የአደረጃጀት ለውጥ፣ የአሰራር ለውጥ ካላረግን ተበላን ነው ያሉት። በጣም ነው የሰጉት። ባይዘው በእነዚህ ሸሽተው አልኩኝ ሶሪ፣ ወደ ሀገራቸው አዲስ አበባ በመጡት ከነሱ ሸሽተው ከነሱ በሚለው ልውሰደው አለቀልን ያሉት። ጠንካራ ጎንም ደካማ ጎናችንም እነዚህ ሰዎች እጅ ነው ያለው እና አንዳንዶቹ እንግዲህ ሲመጡ ልክ ነው ልክ አይደለም፣ ብዙዎቹ ጠንካራ አዋጊዎች ናቸው ነው የምሰማው ጥለዋቸው የመጡት። ስለዚህ ይሄ ሁሉ የውስጥ ክፍተት ነው የፈጠረን። እንግዲህ እነ ጀነራል ጻድቃን እነሱ ራሳቸው የአፍሪካ ጀነራል ሲሏቸው የከረሙ ናቸው። እነ ጀነራል ጉሽ የምትሰሙት ነው። እነ ጀነራል ወዲያን ጥሩ የምታውቋቸው ናቸው። እነ ጀነራል ወዲ አባተ ታሪካቸው ብዙ የተነገረ ነው። እነ ጀነራል ዘውዱ ሴቷ ጀነራል እንግዲህ ከዛ ጥላ የመጣች ናት። ጀነራል አለፎም ቼንቶ መጥቷል እየተባለ ነው፣ አላጣራውም። ይሄ ማለት የጦርነት ስትራቴጂያቸውን የሰራላቸው በንጉሱ ጊዜ መቶ አለቃ የነበረ በደርግ ጊዜ ጥሎ የገባ ሰው ነው ቼንቶ የሚሉት። የዛን የተመታ ሰው በጣም ትልቅ ኦፕሬሽናል ፕላን የሚሰራላቸው ማለት ነው። የለም ቢኮስ ኦፍ ራያ ብያቸዋል። ራያ ስለሆነ ጀነራል ተክላይ አሸብር የለም። ጠቅላላ ይሄ ኃይል ከአመራርነት የት እንዳሉ ምን እንዳሉ የሚያውቅ አካል ጥሎ ነው የወጣው። ይሄ ዝም ብሎ ቀላል ነገር አይደለም። እነ ጀነራል ጻድቃን፣ ጀነራል ጉሽ፣ ጀነራል ወዲያን ጥሩ፣ ጀነራል ወዲ አባተ፣ ጀነራል ዘውዱ፣ ጀነራል አለፎም፣ ጀነራል ተክላይ አሸብር ከዛ ደግሞ በፊት ያልነበሩት እነ ሳሞራን እነ ጀነራል ዮሐንስን ወዘተ ስደምሯ ጀነራል አበበ ተክለ ሃይማኖት ምናምን ስደምሯቸው ቢያንስ የዘመናዊነትና የፖለቲካ የሚሊቴሪ ፖለቲኮ ሚሊቴሪ ኦፕሬሽን ሊሰሩ የሚችሉ ስትራቴጂ ዲዛይን ሊያደርጉ የሚችሉ ሰዎች ውስጣቸው የሉ። ይሄ ሁለተኛው ነው። ቶሎ ለማለት ነው፣ ጊዜ የለኝም ከይቅርታ ጋር። አራተኛ ታጣቂውን ለሙከራ አስገብተን ጠለምት ወይም ጸለምት ላይ ተሸንፈን የወጣ ነው ብለዋል።
በጦርነቱ ተሸንፈናል፣ በፖለቲካው ተሸንፈናል፣ በዲፕሎማሲው ተሸንፈናል። የጠለምቱ ወይም የጸለምቱ ማለት ነው። ጦርነቱ ከ100 በላይ ወጣቶቻችንን አልቀዋል ነው ያሉት። ጦርነቱ የጠለምቱ ፖለቲካሊ በዋናነት ያከሰረን ታደሰ ወረደ ነው ያሉት። ባይዘው ዲዛስተር የሆነ መግለጫ ነው የሰጠው። ዲዛስተር ቁጭ ብድግ ነው ያደረጉት ጀነራል ታደሰ ወረደ። እንዴት እንዲህ አይነት መግለጫ ትሰጣለህ? እኛ ነን የገባ ነው የህዝቡን አቴንሽን ለመሳብ ዓለም አቀፍ አቴንሽን ለመሳብ አይመቱንም ብለን አስበን ነበር፣ መቱን የሚል እኛ ጦርነት ለኮስን የሚል እንዴት ትናገራለህ ብለው በግራ በቀኝ ነው ያጣደፉት። ሜቢ ነገ ከነገ ወዲያ ሌላ ነገር ሊናገር ይችላል። ያቺ የስልኳን ወሬ እሷ ነው የምትመስለኝ ተደጋጋሚ ስላየው። ጌታቸው ረዳ ይናገር፣ በርደን ኦፍ ፕሩፉ ጌታቸው ጋር ነው ያለው። ግን 2-3 ነገሮች ከዳዊት ጋር በተያያዘ ማንሳት ፈልጋለሁ። እኔ ግዴታ ጀነራል ታደሰ ወረደ ወጥቶ ይናገር አልልም። ይችላል፣ ስፖክስ ፐርሰኑ ከሆነ ዳዊት መብቱ ስለሆነ እኛም ስለምንናገር ለእያንዳንዱ ነገር ታደሰ ይናገር አልልም። ግን ትልቅ ጉዳይ ስለሆነ በጣም ትልቅ ጉዳይ ነው። ያንን ትልቅ ጉዳይ ታደሰም ጌታቸው መናገር አለባቸው። አንድ ሁለተኛ የተባለው የስልክ ኤቪደንስ መውጣት አለበት። አንዳንድ ወጥቶ አይቻለው ትክክል ነው ትክክል አልሆነ የሚለውን ለጊዜው መውሰድ ስላልፈለኩ አረጋግጣለሁ። እሱ አንዳንድ ሰዎች የስልክ ኮንቨርሴሽኖቻቸውን አውጥተው አይቻል ጌታቸው ሲሰድ መጨረሻ ላይ እንደውም ሲሰድበው ማለት ነው ሼሞኒው ብሎ የሰደበ ተብሎ ይወጣል። ስላላረጋገጥኩ አዲስ ኮምፓሶች እንትን ልላችኋለሁ፣ ላዛባችሁ አልፈልግም። አረጋግጬ ግን ይዤላችሁ እመጣለሁ። ሶስተኛ ኦኬ ዳዊት ከበደ ዓላማ ከሌለው አት ዘ ሴም ታይም ትልቅ ነገር ተነስቷል። አሁንም የምጠይቀው ለዳዊት እንደሚያዳምጥ አውቃለሁ። ከጠቅላይ ሚኒስትሩ ጋር የነበረው ውይይት አት ዘ ሴም ታይም ስህተት ነው። ለምን ጌታቸው ላይ ብቻ ፎከስ አደረገ? ስለዚህ ጠቅላይ ሚኒስትሩና ታደሰ ወረደስ አውርተዋል አላወሩ? ምክንያቱም ኮር ፖይንት ያለችው አንዷ ጌታቸው ጋር ሳይሆን በታደሰና በጠቅላይ ሚኒስትሩ መካከል ያለው ኮንቨርሴሽን ነው። ጀነራል ታደሰ ለጠቅላይ ሚኒስትሩ ደወለ። እኔ የማውቀው ነገር አይደለም አላውቀውም አላለ። ማታክ ከሆነ ወጥተህ መግለጫ ስጣለው። አላውቅም ብለህ ተናገር። 4 ቀን ጠፍቶ መጥቶ አላውቅም አላለም ያለው የኛ ሰዎች ወንዝ ተሻግረው መጥተው ነበረ አቴንሽን ለመሳብ ነው ምናምን ነው። ግን የኢትዮጵያ መከላከያ ተኮሰብን አለ። አሁን ደግሞ ትላንትና እከሌ ተኮሰብን የሚለውን ለጊዜው እንተወው ነው ያለው ታደሰ በአደባባይ። የአደባባይ ንግግሩን ስታይ ለወንድሜ ዳዊት ከበደ ፎከስህን ጌታቸው ላይ ማድረግ ገብቶኛል፣ አውቃለሁ። ምክንያቱንም አውቀዋለሁ። ባይ ዘ ወይ ዲቴይል ምክንያቱንም አውቀዋለሁ። አያስፈልግም እዚህ አንተም ታውቀዋለህ። ግን ለምንድን ነው በጀነራል ታደሰና በጠቅላይ ሚኒስትሩ መካከል የተደረገው ኮንቨርሴሽን እውነት ነው ውሸት? ምክንያቱም ያየሁት ነገር ጌታቸው ጦርነት ፈላጊ ነገር ግን አብርሃ በላይ ጦርነት እንደማይፈልግ በአብርሃ በላይና በታደሰ ወረደ መካከል ኮሚኒኬሽን እንዳለ አብርሃ በላይ የበላይ አለቃ እንደሆነ ጥሩ አይመስለኝም። እንዲህ አይነት ሴራ እውነት ለመናገር ጥሩ አይደለም። ዳዊት ከበደ ያቀረበበት መንገድ አይ ሪሊ አዝናለሁ። ምን በአብርሃ በላይና በጌታቸው የምስራቅ አፍሪካ እኮ አማካሪው ነው አይደል? የሆነ ጌታቸውን ጦርነት ፈላጊ አድርጎ መሳል ፈልጓል። አብርሃ በላይ ደግሞ የበላይ ጠባቂ መሆኑን ፈልጓል ዶክተር አብርሃም። ከዛ ደግሞ በዶክተር አብርሃም እና በጌታቸው ማነው በዶክተር መካከል ኮንቨርሴሽን ጥሩ እንዳለ ማሳየት ፈልጓል። በታደሰ መካከል ኢቭን ጌታቸውን አዞት ምዕራብ ትግራይ የሄደው ዶክተር አብርሃም ነው የሚል የሆነ ገዢው ዋናው ሰው ዶክተር አብርሃም ነው የሚል ለማስወጣት ሞክሯል። ይሄ ትክክል አይደል አይመስለኝም። አብረው ነው የሚሰሩት። ይሄ ሰው ቁልፍ ሚና ነው ይዞ እየተጫወተ ያለ። ፐርሰናል ያላችሁን ኮንፍሊክት በዚህ ደረጃ አድርጎ ማምጣት የምናውቀው ስለሆነ ፐርሰናሉንም ነገር እናውቀዋለን። እኔ አውቃለሁ፣ ፐርሰናል አውቃለሁ። በዳዊትና በጌታቸው መካከል ያለውን ልዩነት አውቃለሁ።
እዚህ ስለማያስፈልግ አልናገረው። እሱም ያውቃል፣ እኔም እንደማቅ ያውቃል። ስለዚህ አይ ቲንክ በዚህ ለጠየቃችሁኝ ሰዎች በዛ ደረጃ ነው ማየው። ያም ሆነ ግን የጠለምቱ ጦርነት ተሸንፈናል ብለው ነው ያሉት። በጦርነትም ኪሳራ አጋጥሞናል፣ በፖለቲካውም ኪሳራ አጋጥሞናል፣ በዲፕሎማሲውም ኪሳራ አጋጥሞናል። በተለይ የፖለቲካውን የታደሰ ነው ያዋረደን። ዲፕሎማሲውን ደግሞ ዲፕሎማቶቹ ጦርነት ጀማሪ አድርገው ስለውናል። ስለዚህ ታጣቂዎች አካባቢ ያለው ነገር እነዚህ 4 ነጥቦች ናቸው ማለት ነው። ነምበር 1 ትምህርት የቀመሱት የድሮን ፎቢያ አጋጥሟቸዋል። መዋጋት አይፈልጉም ነው ታጣቂዎቹ። ትምህርት የቀመሱት በጠላቶቻችንና በካዲዎቻችን ፕሮፓጋንዳ ተሸንፈዋል ነው። ይሄ ካዲዎቻችን የተደበቀ ጦር መሳሪያ ያወጡብናል፣ አደጋ ውስጥ እንገባለን ነው። ታጣቂው ለሙከራ ያስገባነው ኃይል ተሸንፎ ነው የወጣው ጠለምት ላይ። ኤንድ ዲፕሎማቲካሊም ፌል አድርገናል፣ ፖለቲካሊም ፌል አድርገናል፣ በጦርነቱም ፌል አድርገናል። ይሄ ሌላኛው ግምገማቸው ነው። 2 ሶስተኛ ጦርነቱን ለመጀመር የካሃዲውና የጠላት አሁናዊ ሁኔታ የሚል ገምግመዋል። ካሃዲ ያሉት ቅድም ያልኳችሁ ነው። ካሃዲው ቡድን የፕሮፓጋንዳና ዲፕሎማሲ ብልጫ ወስዶብናል። እነጌታቸው በፕሮፓጋንዳውን በልጠውናል፣ በዲፕሎማሲውን በልጠውናል ነው ያሉት። በተለይ ኤምባሲዎች በእኛ ላይ ኃላፊነት እኛ ላይ ፊታቸውን እንዲያዞሩ አድርገዋል። ምሳሌ ያነሱት ባይዘው የአሜሪካውን አምባሳደር እና መቼለት ሄደውን የፈረንሳይ አምባሳደር ነው። እዛው ነው ያለው መሰለኝ። ጦርነት ጀማሪዎች አድርገው እንዲሳሉ አድርጓቸዋል። በተለይ የአሜሪካው አምባሳደር የመጨረሻን ያበሳጫቸው። አሜሪካ አምባሳደር ማለት የአሜሪካ አቋም ይሆናል ማለት ነው። የካሃዲው ቡድን ችግር ውስጥ ከቶናል ነው ያሉት። ከዲፕሎማሲ አንጻር ከኢሳያስ ከሻቢያ መንግስት ጋር የፈጠርነው ጽምዶም በዲፕሎማቲክ ማህበረሰቡ በበጎ አልታየልንም። ጦርነቱ ቢጀመር እንደ ድሮ ከዲፕሎማቲክ ድጋፍ የማግኘት እድላችን ጠባብ ነው። አንዱ እንደ በሽታ የሚያዩት ጽምዶ የፈጠርነው ከኢሳያስ ጋር ዲፕሎማቲክ ኮሚኒቲው ጥሩ ስሜት አልፈጠረም። ካሃዲው ቡድን ከዚህ አንጻር ነው የሚያነሱት። ጠላት ያሉት ብልጽግና ነው። ብልጽግናን ጠላት ነው የሚሉት ባይዘው። ጠላታችን ብልጽግና በውስጥ አመፅ የስንግ ቢያዝም የሰሞኑ የአፍሪካ ህብረት ስብሰባ፣ የጣሊያን መንግስት ጋር የፈጠረው ግንኙነት፣ ከሌሎች ሀገሮች ጉብኝት መምጣታቸው ዲፕሎማቲክ የበላይነት ይዟል። በመሪዎች አካባቢ የተሰጡ አስተያየቶች ለጠላታችን ጉልበት ሰጥቷል። ወታደራዊ ዝግጅትም ከፍተኛ ሆኗል። ጠለምታይ በአጭር ጊዜ ቀጥቅጦ ያስወጣን አቅሙ ስላደገ ነው። ከዚህ በተጨማሪም ጠላታችን ብልጽግና ከኛ እያስከዳ የወሰዳቸው የፖለቲካ መሪዎቻችን፣ የሰራዊታችን አዛዦች ትልቅ ጉልበት ሆነውታል። ቶሎ ብለን የአደረጃጀትና የስምሪት ለውጥ ማድረግ አለብን። ይሄን የገመገሙት። 4ኛ የአፍሪካ ህብረት፣ የአፍሪካ ቀንድ፣ ቀጠናውና አህጉሩ ዓለም አቀፍ ሁኔታ ኮማንድ ፖስቱ የገመገመው ማለት ነው። የአፍሪካ ቀንድና ቀጠናው ከመጀመሪያው የትግራይ ጦርነት በተሻለ ሁኔታ ይገኛል ነው ያሉት። እዚህ ጋር ግምገማቸው ፖዚቲቭ ነው። ቀንዱ ጥሩ ነው ለኛ። የኤርትራ መንግስት ከኛ ጋር ነው። የግብፅ መንግስት ከኛ ጋር ነው። የሱዳን መንግስት ከኛ ጋር ነው። የሶማሊያ መንግስትም ወላዋይ ቢሆንም ብልጽግና ሶማሌላንድ ላይ ከወሰነ የሶማሌ መንግስትም ከኛ ጋር ይመጣል። ስለዚህ ከትላንትናው የአፍሪካ ቀንድ ከትላንትናው ጦርነት ነው ያሉት የተሻለ ሁኔታ ላይ እንገኛለን የሚል። ችግሩ አንደኛ አፍሪካ ህብረትን ነው እንደ ችግር ያስቀመጡት። አፍሪካ ህብረት ከኛ ጋር አይደለም ብሎ አጀንዳችንንም ሊያቀርብልን አልቻለም። የጠቅላይ ሚኒስትሩ ጋር ያለው ግንኙነትም የሚያስኬድ አይደለም። ስለዚህ አፍሪካ ህብረት ስቲል ችግር አለብን ያሉት። 2ኛ እስራኤልን ያስቀመጧት በጣም ይገርም። ከእስራኤል ጋር ገዢው ፓርቲ ወይም ጠላታችን የፈጠረው ግንኙነት አደገኛ ነው የሚል ነው። 3ኛ የጣሊያን መንግስትን ያስቀመጡት። የጣሊያን መንግስትን ሲያስቀምጡት ግን የጣሊያን መንግስት ከኤርትራ ጋር ያሁኑን ያለውን መንግስት ሊያስታርቁት ይችላሉ። ጣሊያን ልታስታርቃቸው ትላለች ነው። ከኢትዮጵያ ጋርም ጥሩ ናት፣ ከኤርትራም ጋር ጥሩ ስለሆነች መሀል ላይ ጨዋታው
በካልቾ እንዳንባረር። ስለዚህ ጣሊያን ሄዳ ኤርትራንም አናግራ ኢትዮጵያ ጋርም ካላት ግንኙነት ቢፈጠር ሁለቱ ቢታረቁ ወይም ቢስማሙ እኛ ከጨዋታ ውጭ እንወጣለን። ጣሊያንን እንደ ስጋት ነው ያስቀመጧት። መጨረሻ የመሬት ነው። የመሬት ያው የምታውቁት ስለሆነ አልገባም ወደዚህ። የመሬት ጦርነት ነው የሚለውን ማክሲማይዝ እናርግ ነው እያሉ ያሉት። ጦርነቱ የመሬት ነው የሚለው መጨረሻ በአሁን ሰዓት ጦርነት መጀመር የሚያስችል ቁመና አለን ወይ የሚለውን ገመገሙ። ህዝባችን ዝግጁ አይደለም፣ 1 ታጣቂያችን ዝግጁ አይደለም፣ 2 የዲያስፖራ አቅማችን የተዳከመና ዝግጁ አይደለም፣ 3 የክህደት ኃይሉ የፕሮፓጋንዳና ዲፕሎማሲ ብልጫ አለው፣ 4 ጠላታችን ብልጽግና በውስጥ አመጽ ቢገናታም ኃይሉን አሰባስቦ ወደኛ እየመጣ ነው፣ እየሰፈረብን ነው፣ 5 እንደውም ወደ ሀገር አይ ቲንክ ዛሬ አላየሁም፣ ከገባው በኋላ ነው ያየሁት። ጀነራል አበባው ዋና ማሰልጠኛ ወታደራዊ ካምፖችን ትግራይ ገብተን እንቆጣጠራለን የሚል ተናግሯል የሚል ነገር ሰምቻለሁ። አላጣራሁም፣ ወይ ደግሞ እዚህ ውስጥ ማምናችሁ ሰዎች ከገባው በኋላ ስለሆነ መረጃው ትክክል ከሆነ ልክ ነው ብላችሁ አረጋግጡልኝ። ማሳሳት አልፈልግም። ግን ጀነራል አበባው ታደሰ ዛሬ ዋና የሚባሉት ትግራይ ውስጥ ያሉትን የካምፖቻችንን መቆጣጠር እንጀምራለን የሚል አንስቷል የሚል ብዙ ቦታ በብሬኪንግ ሲነሳ አይቻለሁ። ያም ሆነ ይህ ወደኛ እየመጣ ነው የሚል ነገር እያነሱ ነው። ስለዚህ አሁን መጨረሻ ላይ ስለዚህ ጦርነቱን በድል አሸንፎ ለመውጣት ቢያንስ ከ2 እስከ 3 ወር ያስፈልገናል ነው ያሉት። ግምገማቸው በድል እንወጣ ከተባለ በትንሹ ከ2 እስከ 3 ወር ያስፈልገናል። ከምርጫው ጋር እናስተሳስረው ነው ያሉት። ከውጭ ሀገር ከሚደረገው ህዝባዊ እምቢተኝነት ጋር እናስተሳስረው ነው ያሉት። ዝም ብለው አይደለም አሁን ሰሞኑን ይሄኛው ካምፕ የህዝባዊ እምቢተኝነት የሚል የጀመረው ማለት ነው። ዘን ምንሰራቸው ስራዎች ብለው ካስቀመጡት ውስጥ አንደኛው የታጣቂዎቻችንን ወኔ ማነሳሳት አለብን ነው ያሉት። የማበረታቻ ስልት እንጠቀም፣ በዞንና በወረዳ ኮማንድ ፖስት ተመሳሳይ እናቋቁም። መጀመሪያ የቅድሚያ ስራ የሰራዊታችንን ሞራል ቡስት እናድርግ የሚል ነው የወሰኑት። ከዚህ አንጻር ባለ 12 ገጽ መመሪያ ደርሶናል። 12 ገጽ የያዘ በጀነራል ታደሰ ወረደ ተስፋዬ ነው ለካ ታደሰ ወረደ ተስፋዬ የተፈረመበት አንድ ሰነድ እጃችን ገብቷል። 12 ገጽ የያዘ ደብዳቤ ይኸውና፣ የደብዳቤው ሄድ አንዱ ወስነው አጽድቀው የወጡት ይሄንን ነው። ይሄ ቅድሚያ መሰራት አለበት። ሰራዊታችንን ታጣቂያችንን ሞራሉን ቡስት የሚያደርገው ይሄን ተግባራዊ ስናደርግ ነው የሚል 12 ገጽ ነው። ለሰራዊቱ ለሁሉም ለታጣቂው ሰራዊት የሚሉት እነሱ መሬት ቶሎ ብለን መሬት እናድለው የሚል ባለ 12 ገጽ መመሪያ ነው። እንዳደነግጡና ጀነራል ታደሰ ወረደ እጃችን ገብቷል ይሄ መመሪያው ማለት ነው። ያው እጃችን ገብቷል የሚለው መፈክር ያውንብኝ ነው። በሚቀጥሉት ቀናት መመሪያውን 12ቱ ገጽ ምን እንደሚል ይዘንላችሁ እንመጣለን። ለዛሬ ግን ዝም ብሎ ሄድላይኑን እንድታዩት ነው እዚህ ላይ ያሰፈርኩት ማለት ነው። ስለዚህ አንዱ ኢኮኖሚካሊ ምን እናደርገው ይህን ሰራዊት መሳሪያ በመስጠት ምንድነው የቤት መሬት በመስጠት ገንዘብ በመስጠት እንዲህ በመስጠት የሚል የቡስትና እንትኑ ሞራሉን እናነሳሳለት። ጠቅላላ ማለት ያለውን መሬት ያው እንደምታውቁት ነው ከፋፍለን እንስጠው ነው የሚለው። አሁን ዛሬ ጊዜ ስለሌለኝ እያንዳንዷን ነገር ዲቴል አላነሳላችሁም። ግን በሚቀጥሉት ቀናት ይሄ ባለ 12 ገጽ መመሪያ በሌተናንት ጀነራል ታደሰ ወረደ ተስፋዬ የተፈረመበትን ዶክመንት 1 2 3 ብዬ አቀርብላችኋለሁ። ዋና እንዳለፈው አይነት እንትን ማለት ነው።
እንግዲህ እንዲህ ነው ማለት ታይቶ ተሰምቶ አይታወቅም። በነገራችን ላይ ይሄ ምን ሚሊታራይዜሽን ኦፍ ትግራይ ማለት አንዱ ይሄ ነው። ትግራይ ሚሊታራይዝድ እየሆነች ነው የምትሄደው። እንደ ቀላል እንዳታዩት ይሄ ሶ የሚሊቴሪው የታጣቂው ጥቅም የሚጠበቅበት ማለት ነው። ኤክሰፕሽናል አድቫንስ ባለው ሪሶርስ ባይዘው ይሄ ሬንት ሲኪንግ ይሉታል ኢኮኖሚስቶች፣ ወይም ደግሞ በተለመደ ቃል ስለሆነ ይደብራል እንጂ ኪራይ ማሰባሰብ ማለት ኪራይ መሸጥ ማለት ነው። የማህበረሰብህን ሪሶርስ መሬት እንግዲህ ሪሶርስ ነው። ታጣቂህን ለማቆየት ከፋፍለህ ትሰጠዋለህ። ያኔ አቶ መለስ የባድመ ጦርነት በኋላ ታውቃላችሁ፣ ቦሌ እኮ ከፊሉ እኮ የጀነራሎቹ ዛሬ ነው ዲምበተይ 200 ሚሊዮን 500 ሚሊዮን የሚሉት እኮ ዝም ብሎ ወሰዷት ናት እኮ። ቀላል እንዳይመስላችሁ ያኔ 500 ካሬ ሜትር ነው ከቦሌ የተሰጣቸው። በአንዴ ነው የተተኮሱት። እሱ ብቻ እንዳይመስላችሁ የተሰጣቸው ቤት ላይ ቤታቸውን የገነቡት በመከላከያ ነው። አንዳንዶቹ በመከላከያ ፌሮ፣ በመከላከያ ሲሚንቶ፣ በመከላከያ ሌበር። ኦኬ። ስለዚህ ይሄ አሁን ምንድነው ሚሊታራይዜሽን ኦፍ ትግራይ ስለሆነ ሚሊቴሪውን የምንይዘው በዚህ መልኩ ነው። ያለውን ታጣቂ በሙሉ መሬት ላይ ያደሉት ማለት ያ ነው 12 ገጽ መመሪያ። ኪራይ ማሰራጨት ማለት ዲስትሪቢዩት ማድረግ ማለት ይሄ አንዱ ነው። በሚቀጥለው ጊዜ ባለ 12 ገጹን እያንዳንዷን ነጥብ 1 2 3 ብለን ይዘን እንመጣለን። ይሄ አንደኛው ውሳኔያቸው ነው። ስለዚህ ታጣቂውን ሞራል ቡስት እናድርግ የሚል ወስነዋል። ሁለተኛ የወሰኑት ከታጣቂ ውጭ ያለ የጸጥታ ኃይል ለምሳሌ ፖሊስ እንገምግመው ብለዋል። ፖሊስን ABC ብለን እንገምግም ብለዋል። ያኔም ወደ ጦርነት ስገባ የከዳን ፖሊስ ነው ብለዋል። ዋይዘው ፖሊስ ነው ብለዋል። ያው ኪራይ ማደል ቤቶቹን መሬቱን እኮ ዲስትሪቢዩት ማድረግ ነው። ሬንት ሲክ ማድረግ እኮ ነው አለ ሀብት ፈጥረህ ሳይሆን ባለህ ሪሶርስ ላይ ምንም ነገር ቫሊዩ አድ ሳታረግ that's the meaning of rent seeking by the way value add ያላረገ ነገር መሰረጨት ማለት ነው። value add አሁን መሬቱ ላይ value already exist ያደረገ መሬት ነው፣ ግን ሚሊታራይዜሽንን ስላሰብክ ሚሊቴሪህን ለመያዝ መሬት ታከፋፍለዋል። ያኔ ጀነራሎች እኮ ሬንት ነው ሲክ የተደረገላቸው። በዛ ደረጃ ነው። ያውም የአዲስ አበባን እሳት የላሰ መሬት ዛሬ ደግሞ እቺን ስለሚያውቁ ኤክስፒሪየንስ ስላላቸው ትግራይ ላይ ሄደው እንግዲህ የመቀሌን ከተማ የምን ከተማን መሬቱን በሙሉ መቸብቸማ። አንዴ ማን የሆነ ልጅ ሰርቶት በሙሉ ሲሰጥ ለሰራዊቱ አንድ ዞን በሙሉ ይሰጣል ማለት ሰርቶት ዳንኤል ብርሃኔ ነው የሰራው። ጠቅላላ ሲደመር አንድ ዞን በሙሉ ይሄዳል በመሬቱ ማለት ሬንት ሲክ የሚከፋፈለው መሬት። በዛ ነው። ሁለተኛ ቅድም ያልኳችሁ የጸጥታ ኃይሉ ምሳሌ ነው። ፖሊስ አናምነውም ብለዋል። ፖሊስን ABC ብለን እንገምግምና ሲዎችን አውቶማቲክ እናባራቸው ብለዋል። ያኔም የከዳን ፖሊስ ነው። አይ ቲንክ ብዙ ፖሊስ አልሄደም መሰለኝ ወደ በረሃ። ስለዚህ አሁንም ABC ብለን ገምግመን ሲዎቹን አውቶማቲካሊ እናሰናብታቸው ነው ያሉት። ሁለተኛ ውሳኔ እሱ ነው። ሶስተኛ ሚዲያ ነው። ሚዲያዎቹን ጠርተን ለሞንጆሪኖ ነው ኃላፊነት ተሰጣት። ጠርተሽ አሁን የጦርነት አውድ የሚፈጥር ዘገባ ነው መስራት ያለበት። ጠላት የምንለውን ጠላት እያለ የሚሰብክ ለህዝቡ የሚያነሳሳ ወደ ጦርነት መንፈስ የሚሄድ የሁለት ወር ስራዎች ላይ ማለት ነው። ስለዚህ ሚዲያውን አሉታዊ ያሉ ሚዲያዎች እናባራቸው። ሚዲያውን ግን ኃላፊነት ለፈትለወርቅ ነው የተሰጣት። የሻዕቢያ ጋር የፈጠሩት ጸብ 2 ወር 3 ወር ለምንድን ነው የምትሉት? ምክንያቱም ሻዕቢያ አሁን የሚፈልገው አሁን ዛሬ የሚወጣውን አይታችሁ ከሆነ እንትኑ ምንድነው የሻዕቢያ ቃል አቀባዩ በውስጥ የታመሰች ኢትዮጵያ የሚል መግለጫ ነው ያወጡት። ስለዚህ ሻዕቢያ በፍጥነት ጦርነቱ እንዲጀመርለት ይፈልጋል። ትንሽ ቅር ያለው ወልቃይት ምናምን ላይ ይሄ የአማራው ቅር ብሎታል።
የአማራው ኃይል ደስተኛ አይደለም ማለት አማራን ልናጣ እንችላለን ይሄ ወልቃይት ጦርነት የሚል ነው ሻዕቢያን ያሰጋው እንጂ በአስቸኳይ ጦርነት እንጀምር የሚለው ላይ ትግራይ መጀመር አለባት የሚለው ላይ እንትን ብሏል ሻዕቢያ ቅር ብሎታል እነሱ ደግሞ 2 ወር 3 ወር ያስፈልገናል ከምርጫውም ጋር እናስተሳስረው ነው ይያሉ ስለዚህ በኮማንድ ፖስት ውስጥ የሻዕቢያን ሐሳብ የደገፉ አሉ በአስቸኳይ ጦርነት እንግባ የሚሉ አሉ በአብዛኞቹ ግን አንችልም ምንሸነፍበት ጦርነት መግባት የለብንም የ2-3 ወር ዝግጅት አድርገን ሂት ኤንድ ራን እየሞከርን እንደ ጠለምቱ አይነት እየሞከርን ውጤታማ ሙቭመንቱን እየፈጠርን የጦርነት መንፈስ ስፕሪት እየፈጠርን እንቀጥል ደን በሙሉ ኢንቴንሲቭ ከምርጫው ጋር ማያይዘን ከሎጂስቲክ ጋር ማያይዘን ህዝቡ ዝግጅት ጋር ከሰራዊቱ ሞራል ጋር ያያይዘን እንግባ እንቁም አይደለም ያሉት በነገራችን እንዳትሸወዱ የጦርነት አውድ እንፍጠር ነው ውሳኔያቸው ስለዚህ ሂት ኤንድ ራን ይኖራል ሙከራዎች ይኖራሉ እነሱን ያረጉ ይቀጥላሉ ሻዕቢያንም ያስደስቱታል በዛ ሻዕቢያ ግን ኢንቴንሲቭ ዋር ነው ግቡ ይያላቸው ሙሉ ለሙሉ እና አንዱ ኮንፍሊክት ከዚህ ጋር የተያያዘ ነው የሚመስለኝና በዛ ደረጃ እንድታዩት ፈልጋለሁ ዝርዝር ነገሮችን ቀደም እንዳነሳውት ሰነዱንም ቀድሙን አዘጋጅተን አንድምታዎቹን አዘጋጅተን እንመጣለን ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና ወዳጅነት